የዛሬው እራቴ ይለያል። ቪዲዮን እስከ መጨረሻው ድረስ እዩት። ዛሬ የሰራሁት ብርስት ውጭ ለጋዝቼ ለምንድን ነው የምበላው ውጭ ለምን እስከምትሉ የሚያስደማማችሁ የብርስት አሰራር ነው ይዤላችሁ የመጣሁት። ሰላጣም ሰርቻለሁ፣ እሱንም አሳያችኋለሁ። ቪዲዮን እስከ መጨረሻ። እዚህ ጋር የተጠቀምኳቸው ቅመሞች ከሞን፣ ጨው፣ ሙሸከል ቅመም፣ በብሪካ እና የብርስቶት ቅመም እንደምታዩት ካላችሁ ከሌላችሁ መምላዝ የምጨምሩት ማለት ነው። ሙሸከል ማለት ያኔ በየአይነቱ ማለት ነው። እና አንድ ዘባዲ ወይንም እርጎ ጨምር ያለው ማለት ነው። እና እንደምታዩት አንድ የሻይ ቡሽ ዘይት እና ትንሽዬ ማጁን ቶማት ወይንም የቲማቲም ድልህ ጨምር ያለው። እዚህ ጋር ቡሃራት ጠቢይ ይባላል፣ ያኔ ያልተፈጨ ቡሃራት ማለት ነው። እና እሱን አሪግ ያለው እና ዶሮዬን ወይንም ደጃጅን አጥቤ አዘጋጅቻለሁ። ዶሮዬን ወይንም ደጃጅ ማለት ነው። አረብ ሀገር ላላችሁ ደጃጅ አገር ለምታዩ ሰው ዶሮዬ ምንድነው ደጃጅ እንዳትሉ ብቻ። ዛሬ ግን ማያክ ሰው የለም፣ አረብኛ ሁሉም ያውቃል። ብቻ ቅመሞቹ ወይንም ሶሱ ውስጡ ድረስ እንዲገባ እንደዚህ ወጋ ወጋ አድርገዋለሁ። በሰኪና ወይንም በብላዋ ማድረግ ትችላላችሁ። እኔ ያው በእንጨት ነው ማለት ነው። የራሱ የሆነ ይሄ ዶሮ የሚጠበስበት አለ አይደል? በሱ ነው። እና በእጄም ደግሞ እንደዚህ ከፈት ከፈት አድርጌ ወጋ ወጋ በእጄ ማለት ነው። እና ብዙ ጊዜ ሶሱን ወይንም ቅመሙን ወደ ውስጡ ስትበሉት ሁሉም ቦታ ጣዕም እንዲኖረው ማለት ነው። እና እንደዛ አድርጉት። ከውጭ ብቻ ያኔ ጥሩ አይደለም፣ ጣዕም አይኖረውም። አሁን ከድኜ አስቀምጠዋለሁ። ለስንት ደቂቃ ተላጃ ብታሳድሩት ወይንም ፍሪጅ ብታሳድሩት የተሻለ ነው። ግን ደግሞ ለ30 ደቂቃ ከቾከላችሁ ቢያንስ 30 ደቂቃ መቀመጥ አለበት። እንደዚህ ግድ እናርጋችሁ ማለት ነው። እኔ ማታውኑ ሰርቼው በነገው ነው የሰራሁት ማለት ነው። ፍሪጅ ነው ያስቀመጥኩት። እንደዛ ሲሆን ቅመሙን ወይንም ሶሱን እንትን ይላል፣ አሪፍ ይሆናል ማለት ነው። እንግዲህ አሳድሬ በነገው ነው ይሄንን ይመስላል። በጣም ደስ የሚል ሽታ ነው። ሽታው ስከፍተው ብስሚላ እንዴት ደስ እንደሚል ልነግራችሁ አልችልም። በጣም ነው ደስ የሚለው። አያችሁ እንዴት ደስ እንደሚል ሽታውን ልነግራችሁ አልችልም። በጣም ነው በጣም እኔ እንጃ በቃ ብሉኝ ብሳይ ጥብስ ብሉኝ ስጋ ቢሆን በልቼው ነበር። ዶሮ አይበላ መደል ክትፎ የዶሮ ጥሬ ስጋ አይበላ መደል። እና መጀመሪያ እግሮችን መራርጬ አንድ ሳህን ላይ አደርጋለሁ። ይሄንን ኦቨን ላይ ነው በዘይትና በሁለቱም ነው የሚጠብሰው። የዘይት ማይበሉ ሴትዬ የዳይት ስለሆነች ዳይት ምንድነው ፍረት ስላለ ለሷ የተለያዩ ምግብ የዳይት እና ዘይት ነገር ብዙ አትበላ ማለት ነውና ያው ለሷ በእንትን ነው ኦቨን ነው የምጠብስላት። ብሮስት በኦቨን ይስተካከላል ወይ? አዎ በጣም ይስተካከላል። ታዩታላችሁ እስከ መጨረሻው ድረስ። ያው ለመጣፈጥ እንደ ዘይቱ እንደዛ አይልም፣ ግን ደግሞ ጤናማ የሆነው የኦቨኑ ነው። ዘይት የሌለበት ጽድት ያለ አልማህም እንደዚህ አሪጌ ቀስ አሪጌ እስከምጄ አስተካክዬ ቀስ የማረገው ለምንድን ነው? እዚህ ጋር ሶስት እንትኑ እንዳይጠብስ እንዳይወጥቅብኝ ነው ማለት ነው። ምክንያቱም ቅመሙ ከላይ ላይ ያለው። አሁን በሌላ ሳህን 2 እንቁላል ያስፈልገናል። 2 እንቁላልና ትንሽ ወተት በዚህ መልክ በጣም እንመታዋለን። በምታዩት መልክ የሚያስፈልገኝን ያክል ወተት ጨምር ያለው እንቁላሉ ላይ። እንግዲህ ይሄ የዳቦ ድርቆሽ ነው ወይንም ብቁስማጥ የሚባለው ነው። ሲሙን አስተካክዬ ካልጠራሁት ይቅርታ። ብቁስማጥ ነው፣ ብቁስማጥ ነው። እና የዳቦ ድርቆሽ በቤታችን ማዘጋጀትም እንችላለን። ያው እኔ ከበቃላ ነው የገዛሁት ጊዜ ስላልነበረኝ። እንግዲህ እዚህ ጋር የበኋራ የእንትን የሸወርማውን ቅመም ብቁስማጡ ላይ አረኩኝ። ማንኛውም ቅመም ወይንም ከሌላችሁ ቤት ያለውን ማረግ አለባችሁ፣ ምክንያቱም ጣዕም እንዲኖረው ማለት ነው። እና ዱቄቱ የዳቦ ድርቆሽ ብቻው እንዳይሆን ያኔ አሪፍ ጣዕም ይኖረዋል። እና እንዴት ነው ያረኩት ውዶቼ? መጀመሪያ ዶሮዬን ስቶቭ ላይ አርጌ አበሰልኩት ትንሽ ማለት ነው። ከዛ በኋላ ብቁስማጥ አርጌ ደግሞ እንደዚህ አርጌ እንደገና በእንቁላል እኔ ስሙን በመጥራት ተቸገርኩኝ። በዳቦ ድርቆሽ ልበላችሁ ማለት ነው። ምንድነው ብስቱማ ነው ቁስቱማ። በጣም መዳሜ በጣም ነው የሚስቅብኝ ማለት ነው። ወይኔ ወረቀቱን ሄጄ አንብቤ ነው ስሙን በትክክል መጠራው እንጂ እንደዚህ እንትን ብስጡቅማን ነው አይደል? እና በጣም ነው የምትስቅብኝ ማለት ነው። ዝም ብላ እንደውም ልስቅ ስትል ምንድነው ሩስት ስሪ ምን ላምጣልሽ ትለኛለች ማለት ነው። ያው አፍደል ሸይ ያኔ አለቀ ምላት ይሄ ነው። በጣም ነው የሚጨርሰው ሩስት ለመስራት ይሄ የዳቦ ዱቄት በጣም ነው የዳቦ ድርቆሽ በጣም ነው የሚጠቀመው ማለት ነው። እና አልሙሀም እስቲ ስሙን በትክክል ሳያስቸግራችሁ የምትጠሩ ኮሜንት ላይ አስቀምጡልኝ። እና እንደዚህ አድርጌ እንደገና ስቶፕ ላይ ልከተዋለሁ ማለት ነው።
ቪዲዮውን ፈጠን ፈጠን ያረኩት ነው። በነገራችን ላይ ይቾክላለው ነው ለመቅረጽ ራሱ አንዳንዴ አይመችኝም። የሰው ቤት አይደለም የራሴ ቤት ቢሆን ቀስ ብዬ አሳምሬ ጽድት አድርጌ ቀርጽላቸው ነበር። ስቱዲዮ አደርጉልን። የሰው ቤት ይብቃችሁ በላይ ይበለን አላህ። እና እንደዚህ እያረኩኝ እንደውም ባለፈው እየቀረጽኩኝ ያለ ማለት ነው ልጁ መጣብኝ እና ከዛ خلاص ታውኩት። ያው እንትን እላለሁ ግን ያው ደስተኛ አይሆኑም። ስለዚህ እኔ ደግሞ ያው ብዙ ደስተኛ ካልሆኑ ብዬ አልጫናቸው። አልመሆም ይሄው ኦቨኔ ላይ ጨመር አረኩኝ እላችኋለሁ። እንግዲህ ያው የዶሮ ይሄ ኦቨን በጣም ምርጥ ነው። ዶሮ ከሆነ ስጋ ከሆነ ስጋው አለ፣ ቢዛ ከሆነ ቢዛ አለ፣ ስጋ ምናምን በቃ እሱ ነካ ነው የምታደርጉት። ደቂቃ ይሰጣችኋል በራሱ ጊዜ ማለት ነው። ይህንን ሰላጣ ያስገባውላችሁ ባለፈው በሰራሁት ሰላጣ ሲምሲሙን ወይንም ጠሂናውን ንስትላ ብዬ ነበር የነገርኳችሁ። ወይኔ ምናልባት ብዬ እንትን አልኩኝ። ለዛ ነው እንደገና ላሳያችሁ ሰላጣውን ያስገባውላችሁ እንጂ ዛሬ ፕሮስቶት ነው ዛሬ ኢንተርኔት አርጌቴ ማለት ነው። ብቻ ግን ያው እግር መንገዳችን እኔ ሰላጣው እኔ የጨመርኩት ፎሶሊያ፣ ቀይ ፎሶሊያ፣ 2 ነጭ ሽንኩርት፣ አንድ የሎሚ ጭማቂ፣ የአንድ ሎሚ ጭማቂ፣ አንድ ዘባዲ ወይንም እርጎ፣ 2 ማለጊያ ወይንም 2 ማንካ የሚሆን ስምስም ወይንም ጠሂነት ሰላጣ ጠሂነ የትብር አለ የሰላጣ አለ። የሰላጣ ለሰላጣ ነው መጠቀም አለባችሁ። እኔም የምጠቀመው የሰላጣውን ነው። ይሄ ነው ማለት ነው። እና ጠሂነ ሰላጣ ወይንም የተፈጨ የስምስም ቅቤ ማለት ነው። የስምስም ቅቤ ቤትም ማዘጋጀት እንችላለን። በነገራችን ላይ ይሄንን ነገር አንድ ቀን አዘጋጅላችኋለሁ ታያላችሁ። እና ያው በዚህ መልክ አደባለቀዋለሁ። ከዛ ሳህኔን አስተካክያለሁ። እዚህ ጋር ቲማቲም፣ ከስ፣ በግዶንስ፣ ጀርጂር፣ ፍልፍል ባረት እንደዚህ አድርጌያለሁ። ባለፈው መሀል መሀል እንትን እያልኩ ነበረ። ዛሬ ሁሉንም ኩድራ ወደ ታች አድርጌ ከላይ ነው ያንን መደረደረው። ያው ዛሬ ቶሎ ቶሎም ስለምሰራው ሰላጣውን ዝም ብዬ ነው ማሳያችሁ እንጂ በሌላ የሰራሁት ቪዲዮ አለ። እሱ ጋር ገብታችሁ ማየት ትችላላችሁ ስለ ሰላጣው። ይሄ ሰላጣ አንዴ ከለመዳችሁት ወላሂ ሱስ ነው የሚሆንባችሁ። ሌላ ምግብ ምንም አያስፈልጋችሁም። እኔ አሁን ሰላጣ ሲባል ይሄንን ነው መሰራው። ሀታ ሪቦኝም ቢሆን በቃ ይሄን ሰላጣ ምክንያቱም አንደኛ ብዙ ማቴሪያል አይጠይቅም፣ ግን ትንሽ በድንጃን አለመጠቀም ትችላላችሁ። ብቻ ግን በጣም ጤናማ አሪፍ ነው እና እንደዚህ ወደ ውስጥ ወጋ ወጋ አድርጌ በሾካው ወደ ውስጥ እንዲገባልኝ ማለት ነው። እና ያ እንደተለመደው ከላይ ኮብዛ አረኩኝ፣ ሮማን አረኩኝ፣ ድንች አረኩኝ፣ የድንች ጥብስ ማለት ነው። ይሄንን ይመስላል ወዶቼ። አሁን ወደ ዘይት ጠበሳችን እንሄዳለን። ፕሮስቶታችን ማለት ነው። ያው ለድምፄ በጣም ይቅርታ ደክሞኛለም። ጉት እያልኩኝ ስለዋልኩኝ በጣም ይቅርታ። ያው መዳሞችም ከአጠገቤ ናቸው ያሉት ትንሽ እኔ ይሰማሉ። ለዛ ነው ወዶቼ። ብቻ ዱአ አድርጉልኝ የጀማ እና በዚህ መልክ እንደዚህ አድርገን ጥብስብስ እናደርጋለን ማለት ነው። እና ይቀረናለን ግማሹን በስቶፕ ግማሹን በዘይት ነው የምንጠብሰው። አያችሁ የጠበስኩት ሶሱ ማለት ነው ቀይ ያደረገብኝ ዘይቱን፣ ግን ደግሞ መቀየር አልችልም እስከ መጨረስ ድረስ ማለት ነው። ከዛ ያው ዶሮዬ እስከምጠብስ በራሱም ጠበስኩበት። ብቻ ያው ግን በጣም ነው ዘይት የሚያበላሸው። ዘይት እኮ ይሄንን ከጠበሳችሁ በኋላ በቃ ዘይቱን መጥፋት ነው። ምንም አይነት ነገር አገልግሎት አይሰጥም፣ መጥፋት ነው። ኦ ግን እኮ አትጥፉት። እኔ ወላሂ ዳፍቼው ነበር። ይኸው ኬስ ላይ አድርጌው ነበረ፣ አወጣዋለሁ፣ ረሳሁት። ቆይ ምን እንደመሰራበት አሳያችኋለሁ። ወላሂ ትዝ አለኝ። አይገርምም?
አረ ብስሚላ እንዴት አልሰራ እዚህ ጋር የሴትዮዋ ልጅ እቃ ጠልባ እና ይሄንን ይመስላል አዘጋጅቻለሁ። ግን የጀማ ቶሎ 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 ብዬ ነው አያችሁ። አቤት መቀርመሽ ዘባዲ እኔ ሸጣ ነው ያዘጋጀሁት ማለት ነው። ሴትዮ የሸጣ ትወዳለች እና ይሄንን ለራሴ እንዳይመስላችሁ ለመዳም ላዘጋጅ ለወስደው ነው ከመውሰዴ በፊት ነው። ባይ ባይ